ጤና ይስጥልን። የዘመንና ቴክኖሎጂ ፕሮግራማችን ተጀመረ። በሰነደ መዋለ ንዋዮች ገበያ ኢትዮ ቴሌኮም በይፋ ተመዝግቧል። ኮንግራቹሌሽንስ ኢትዮ ቴሌኮም ኦፊሻሊ ሊስቲንግ ሆኗል። የግብይት መድረኩን ደውል አስጀምሯል። ይህ ጉዳይ በስፋት የምንመለከተው ነው። በተጨማሪም በዘመን ቅምሻችን ስለ ቨርቹዋል ሲም መረጃዎች አሉን። አብራችሁን ቆዩ። በኢትዮጵያ የኢኮኖሚና ቴክኖሎጂ ታሪክ ውስጥ አዲስ ምዕራፍ እየተጻፈ ነው። ኢትዮጵያውያን ዛሬ የሀገራቸው ጸጋና ሀብት ተጋሪ፣ የነገው ዘመን መሪ ዘዋሪ እንዲሆኑ በሮች እየተከፈቱ ነው። በዚህ የኢኮኖሚ ዝማኔ ቁልፍ ሚና የተሰጠው የድርሻ ገበያ ሲሆን ይህም የኢትዮጵያን የኢኮኖሚ አቅም በማጠናከርና ዜጎች ቀዳሚ ተዋናይና ተጠቃሚ እንዲሆኑ የሚያስችል ነው። በዚህ ታሪካዊ ሂደት ኢትዮ ቴሌኮም የኢትዮጵያንን የኢንቨስትመንት በር የሚከፍተውን የአክሲዮን ሽያጭ አከናውኗል። የመንግሥት ተቋሙ ለመላ ኢትዮጵያውያን የተከፈተ አክሲዮን ማኅበር ሆኖ የኢትዮጵያውያን የሰነደ መዋለ ንዋዮች ገበያ በይፋ ለመቀላቀል በቅቷል። ሂደቱ ግን በርካታ ምዕራፎችን ያካተተ ነበር። የመጀመሪያው ምዕራፍ የነበረው ኢትዮ ቴሌኮምን ከመንግስት የልማት ድርጅት ወደ አክሲዮን ማህበር በኢትዮጵያ የንግድ ሕግ መሰረት የመቀየር ስራ ስናከናውን ቆይተናል። ይህን ተከትሎ ደግሞ መንግስት የወሰነውን የ10% ድርሻ ለዜጎች የመሸጥን ደግሞ በተመሳሳይ ይህንኑ ስናከናውን በኢትዮጵያ ካፒታል ገበያ መመሪያ መሰረት ነው ማለት ነው። የባለቤትነት ማረጋገጫ ለመስጠት የተሸጡ አክሲዮኖች መቅረብ የሚገባቸው መረጃዎች የማጥራት ሂደት በሰፊው ስንሰራ ቆይተናል ማለት ነው። ይሄ እንግዲህ ቬሪፊኬሽን የምንለው የቀረቡ መረጃዎች የተሟሉ ስለመሆናቸው የመመርመር የማሟላት ስራ ረጅም ጊዜ ተወስዶ ተሰርቷል ማለት ነው። ይህ ከተደረገ በኋላ ሌላኛው ትልቁ ምዕራፍ ምንድነው ካላችሁ እነዚህን አክሲዮኖች የመደልደል ስራና በውስጥ በኢትዮ ቴሌኮም የስራ አመራር ቦርድ ማጸደቅ ስራ ሰርተናል። በውስጥ ከተሰራ በኋላ ደግሞ በኢትዮጵያ ካፒታል ገበያ ባለስልጣን የተደለደሉ አክሲዮኖች መጽደቅ ነበረባቸው፣ አጸድቀናል ማለት ነው። ሁላችሁም እንደምትረዱት የኢትዮጵያ ካፒታል ገበያ ኢኮሲስተም በብዙ መልኩ እየተደራጀ እየተገነባ እንደሆነ እናስባለን። ኢትዮ ቴሌኮም በዚህ ሂደት ውስጥ እንግዲህ እየተገነባ ባለው ኢኮሲስተም ውስጥ የመጀመሪያው ባለ ድርሻውን ለዜጎች ያዘዋወረ ወይም የሸጠ ተቋም እንደመሆኑ እንግዲህ ስርዓቱን በጋራ እየገነባ ነው እንደነበረ ነው የተገነዘብነው ማለት ነው። ስለዚህ ድልድል ከተደረገና በኢትዮጵያ ካፒታል ገበያ ከጸደቀ በኋላ የቀጠለው ሂደት ነው ምንድን ነበረ ካላችሁ እነዚህ አክሲዮኖች በማዕከላዊ የሰነዶች መዋለ ንዋይ ግምጃ ቤት ደግሞ መመዝገብ ነበረባቸው ማለት ነው። ይህንንም ደግሞ አስመዝግበናል። እነዚህ ሁሉ ምዕራፎች ለምንድን ነው የሚያበቁን ካላችሁ ዛሬ ላይ የኢትዮ ቴሌኮም ባለ አክሲዮኖች አክሲዮኖቻቸውን እንዲሸጡ፣ እንዲያዘዋውሩ፣ እንዲያስተላልፉ ከሰክሰስ ፋክተር ከምንለው ወይም ከሚያስችላቸው ጉዳዮች መካከል አንዱ ይሄ ነው ማለት ነው። ስለዚህ ይህም ምዕራፍ በስኬት የተጠናቀቀበት ነው ማለት ነው። ይህን ተከትሎ ደግሞ ባለ አክሲዮኖች መረጃቸውን የባለቤትነት መረጃቸውን ማስረጃቸውን ኬዋሲያቸውን ደግሞ ወደ ዲጂታል የመቀየር ስራ አከናውነናል ማለት ነው። ስለዚህ ይሄም እንደዚሁ በስኬት ተጠናቋል ማለት ነው። ይህን ሁሉ አድርገን ዛሬ ላይ ለምን አብቅቶናል ካልን ኩባንያችን ሊስት ሆኗል። ሊስት መደረጉን ተከትሎ ደግሞ ባለ አክሲዮኖቻችን አክሲዮኖቻቸውን ማስተዳደር የሚችሉበትን ስርዓት ዛሬ ላይ በይፋ የምናስጀምር ይሆናል ማለት ነው። የዛሬ 10-15 ዓመት ኢትዮ ቴሌኮም በራሱ የምንተማመንበት ኩባንያ ነው ብለን ራሳችንን የምንጠይቅ ከሚሰጠው አገልግሎት ከፋይናንሻል አፈጻጸሙ ከጋቨርነንስ አንጻር ብዙ እክሎች የነበሩበት እንደሆነ የምታውቁት ነው። በስራ ኃላፊዎቹና በማኔጅመንት እና በሰራተኞቹ ጥረት ዛሬ ላይ ብንኮራበት ብቻ ሳይሆን ገንዘባችንን የምናፈስበት ኩባንያ መሆን መቻሉ ራሱ ትልቅ ስኬት ነው። እናመሰግናለን። ኢትዮ ቴሌኮም ካልተሳሳት በአፍሪካ ካፒታል ገበያ እየተቋቋመም ሙሉ ለሙሉ ደግሞ በኤሌክትሮኒክ መንገድ ኤሌክትሮኒክ አይፒኦ እንለዋለን አክሲዮን የሸጠ የመጀመሪያው ኤፈርት ነው። ኢትዮጵያ እንደ ጀማሪ ድክ የሚል የካፒታል ገበያ እንደምታቋቋም ሁሉ ከሌሎች ሀገሮችም ደግሞ ከፊት መታ ሊፍሮግ አደረግን የምንለው አይነት ጉዳይ ነው ያለው። ስለ ናሽናል አይዲ ስናወራ ጥቂት ዓመታት 20፣ 30፣ 40 ሚሊዮን ኢትዮጵያውያን
ዘመናዊ የብሔራዊ መታወቂያ አግኝተው የኬዋይሲ የቬሪፊኬሽን ማንነትን የማረጋገጥ ጉዳይ እንደዚህ ቀሎ ለመስራት መቻላችን ትልቅ ውጤት ነው። ያ ኤፈርት ደግሞ ካፒታል ገበያ በራሱ ዘመናዊ ሆኖ እንዲቋቋም አስችሎናል። እንደ ኢትዮጵያ ካፒታል ገበያ ባለስልጣን ይህ ሂደት ግልጽነት የተሞላበት ዓለም አቀፍ አሰራሮችን የተከተለና የኢንቨስተሮችን መብት የሚያስጠብቅ እንዲሆን ያለመታከት ስንሰራ ቆይተናል። ሂደቱ የተጀመረው ቁጥጥር የሚደረግበት የካፒታል ገበያ ገና ጅማሮ ላይ በነበረበት በዘርፉ በቂ ልምድ ያላቸው የካፒታል ገበያ አገልግሎት ሰጪዎች ባልነበሩበትና እኛ ራሳችን የኢትዮጵያ ካፒታል ገበያ ባለስልጣን ማለት ነው እንደ ተቆጣጣሪ አካል ገና አዲስ በነበርንበት ምህዳር ውስጥ ነው። በእነዚህ ፈታኝ ሁኔታዎች ታልፈው 45,000 ከሚሆኑ መደበኛ ኢንቨስተሮች 3 ቢሊዮን ብር በላይ መሰብሰብ ተችሏል። የኢትዮ ቴሌኮም የመጀመሪያ ዙር አክሲዮን ሽያጭ በዲጂታል አማራጮች አማካኝነት መከናወኑ በሀገራችን የፋይናንስ አካታችነትን ከፍ አድርጎታል። በሁሉም የሀገሪቱ ማዕዘናት የሚገኙ ዜጎች ያለምንም እንግልት ያለ ቢሮክራሲ በሞባይል ስልካቸው ብቻ የዚህ ተቋም ባለቤት መሆን ችለዋል። ይህ የቴክኖሎጂና የፋይናንስ ውህደት ለወደፊት የገበያ ጉዟችን ትልቅ መነሳሳትን የፈጠረና የኢትዮጵያን የዲጂታል ኢኮኖሚ ሽግግር በተግባር ያሳየ ስራ ነው። የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ፈርቀዳጁና የኢትዮጵያን ዲጂታል ኢኮኖሚ ያበሰረው የኢትዮ ቴሌኮም ድርሻ ከ45,000 በላይ ባለድርሻዎችን በማካተት ግስጋሴውን ተያይዞታል። ሺዎች ባለቤት ሆነዋል። ግብይቱም ተሟሙቋል። በአጠቃላይ 47,377 ፖቴንሻል ኢንቨስተሮች የተሳተፉበት በዚህም ወደ 10.7 ሚሊዮን ሼሮችን መሸጥ የተቻለበት ነው ማለት ነው። በገንዘብ ሲታይ ደግሞ ወደ 3.2 ቢሊዮን የኢትዮጵያ ብር ነበረ ማለት ነው። ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎች ሁሉ ተሟልተው ቀደም ብዬ ከጠቀስኳቸው ከ47,377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45,000ዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው። ይህንን መረጃ አሟልተው ባለአክሲዮኖች በድጋሚ እንኳን ደስ ያላችሁ ያንጋፋው የኢትዮ ቴሌኮም ባለቤት ስለሆናችሁ ማለት ነው። ባለአክሲዮኖች እንግዲህ አክሲዮኖቻቸው አሁን ያሉት በብሔራዊ ባንክ ስር ሴኪዩርድ በሆነ በካፒታል ገበያ ባለስልጣን ቁጥጥር በሚደረግበት ዘመናዊ በሆነ የኤሌክትሮኒክ የሰነደ መዋዕለ ንዋዮች ግምጃ ቤት ውስጥ ነው ያለው። ስለዚህ ካሁን በኋላ ሰርቲፊኬት ይዞ መሯሯጥ አያስፈልግም። ጊዜው የቴክኖሎጂ ነው። ስለዚህ አክሲዮኖቻችሁ 47,000 ሼርሆልደሮች አክሲዮኖቻችሁ በዚህ ሴንትራል ሴኩሪቲ ዲፖዚተሪ ውስጥ ነው ያሉት። መግዛት ወይም መሸጥ ስትፈልጉ የገበያው አገናኝ አባላት ጋር አሁን 7 የገበያ አገናኝ አባላት አሉ። ኢንቨስትመንት ባንኮች፣ ዲለሮች፣ ብሮከሮች ምንላቸው ማለት ነው። እነሱ ጋር በመሄድ አካውንት መክፈት ያስፈልጋል። አካውንት ያላችሁ ከሆነ ዲፖዚት ፕሮሰስ ነው የምታደርጉት። ካልሆነ ግን አዲስ አካውንት የምትከፍቱ ከሆነ ደግሞ ስራው ብዙ ኮምፕሊኬትድ አይደለም። አንድ የባንክ አካውንት ከመክፈት የባሰ ፕሮሰስ የለውም። ስለዚህ እነዚህ አገናኝ አባላት ጋር ስልክ በመደወል ዌብሳይታቸው ጋር በመሄድ ኮንታክት በማድረግ በዋናነት የብሔራዊ መታወቂያ ናሽናል አይዲያችሁን በማቅረብ አካውንት ከፍታላችሁ። ከዛ የኢትዮ ቴሌኮም አክሲዮን ዲፖዚት እንዲደረግላችሁ ፎርም ይሰጧችኋል። ያንን ፎርም በመሙላት ዲፖዚት ይደረጋል። ከዛ በኋላ ለመግዛት ለመሸጥ እነዚሁ አገናኝ አባላትን ገዢዎች ገንዘብ በማስገባት ሻጮች ደግሞ የመሸጥ ኢንስትራክሽን ወይም ትዕዛዝ በመስጠት በቀላሉ መግዛት መሸጥ ይቻላል። እንግዲህ ያንን ለማቅለል ቅድም እንዳልኩት ዲጂታል ገበያ ስለሆነ ያገናኝ አባላት የሚሰጧችሁ አክሰስ ላይ ተመስርቶ ደግሞ በሞባይል ስልካችሁ በሞባይል መተግበሪያ አክሲዮኑ ዋጋው ስንት ነው፣ አሁን መሸጥ እችላለሁ ወይ፣ በስንት ዋጋ መግዛት እችላለሁ የሚለውን ማየት ትችላላችሁ። ስለዚህ ካላችሁበት ሆናችሁ አገናኝ አባላቶቹ ጋር ፊዚካሊ መሄድ ሳያስፈልግ መገበያየት ይቻላል። አይ በአካል ቀርቤ ደግሞ መግዛት መሸጥ እፈልጋለሁ ከተባለ እንደዚሁ መግዛት መሸጥ ይቻላል። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በየትኛውም የኢትዮጵያ ቦታ የሚገኝ ገበያ ነው። እንኳን ደስ አላችሁ። ኢትዮ ቴሌኮምንም ዌልካም ቱ ዘ ኢትዮጵያን ሴኩሪቲስ ኤክስቼንጅ ማለት ፈልጋለሁ። ኢትዮ ቴሌኮም እነሆ በይፋ በሰነደ መዋዕለ ንዋይ ገበያ ተመዝግቧል።
አክሲዮን የገዙት ኢትዮጵያውያንም የግዙፉ ተቋም ባለድርሻ ሆነዋል። ኩባንያቸውን እያሳደጉ የሕይወት ዘመን ኢንቨስትመንት እያደረጉ ከድርሻቸው ትርፍም እያገኙ እንዲሁም የኢትዮጵያን ኢኮኖሚ ፍትሐዊ ክፍፍል ተጋሪ ለመሆን ጉዟቸውን ጀምረዋል። የካፒታል ገበያ መመስረትና ማደግ ዋነኛው ትርጉሙ ለጥቂት ልሂቃን ወይም ለትላልቅ የሀገር ውስጥና የውጭ ተቋማት ኢንቨስተሮች ብቻ መድረክ መፍጠር ብቻ አይደለም። ይልቁኑ በሚሊዮን የሚቆጠሩ የሀገራችን ዜጎች፣ አርሶ አደሮች፣ ዲያስፖራዎች፣ መካከለኛ ነጋዴዎች፣ የመንግስት ሰራተኞች፣ ወጣቶች፣ ሴቶች፣ የሀገራቸው ትልልቅ ድርጅቶች ቀጥተኛ ባለቤትና የትርፍ ተካፋይ እንዲሆኑ እድል መፍጠር ነው። ይህ እውነተኛ የኢኮኖሚ ዲሞክራሲያዊና ፍትሐዊ የሀብት ክፍፍል መገለጫ ነው። በመሰረቱ መንግስት የ10 በመቶ ድርሻውን በኢትዮ ቴሌኮም ያለውን ለመላው የኢትዮጵያ ሕዝብ ሲሸጥ ከዲቪደንድ ብቻ ተጠቃሚ እንዲሆን በማሰብም አይደለም። እንደምታውቁት ከካፒታል ገበያው ጋር ተያይዞ የሚመጡ የጋራ ካፒታል የማፍራት ወይም ደግሞ ኢኮኖሚውን በጋራ የማሳደግ የጋራ ሀብት የምናፈራበት አካታች የሚሆንበትም ትልቅ እድል የሚፈጠርበት ነው የሚለውን ከዲቪደንድም ባለፈ በድጋሚ ለመግለጽ እወዳለሁ ማለት ነው። የትርፍ ክፍፍልን በሚመለከት በሀገራችንም የንግድ ህግ እንደምታውቁት ደግሞ አሁን በአጠቃላይ አንድ ተቋም ሼር ካምፓኒ ከሆነ በኋላ የሚከተላቸው ስርዓቶች አሉ። ስለዚህ ድልድሉ መቼ ነው የተጠናቀቀው የሚለውን ነው መጀመሪያ መመለስ ያለብን። ከድልድሉ በኋላ እንደዚሁም የካፒታል ገበያ ያደረግነውን ድልድል ካጸደቀው በኋላ ነው ወደ ባለቤትነት የተሸጋገሩት። ይሄ በጀት ዓመት ሊጠናቀቅ 35 ቀን ቀርቶታል። ስለዚህ የዚህ በጀት ዓመት ውስጥ ስለሚኖረው ትርፍ እና እንደዚሁም ክፍፍል ይመለከታቸዋል፣ ባለቤት ናችሁ ማለት ነው። በዚህም በጀት ዓመት ይህ ፋይናንሻል ኦዲት ሪፖርት እንደጨረስን ለባለ አክሲዮኖች እንደዚሁም ደግሞ ለባለ ድርሻ ጠቅላላ ለኢትዮ ቴሌኮም ቤተሰቦች፣ አጋሮች ሁሉ ፓብሊክ የምናደርግበት ነው፣ በሀገር ውስጥም በውጭም ላሉት ማለት ነው። ስለዚህ ይህንን ስርዓት በደንብ መረዳት ያስፈልጋል። ባለ አክሲዮኖቻችን ባለቤት የሆኑበትም ዓመት ነው፣ የሚመለከታቸው ከዚህ በጀት ዓመት ጀምሮ ነው የሚለውን ለሁላችንም ግንዛቤ እንዲኖረን ያስፈልጋል። ኢትዮ ቴሌኮም ከመንግስት የልማት ድርጅቶች ቀዳሚ ሆኖ የኢትዮጵያ ሰነደ መዋዕለ ንዋይ ገበያን መቀላቀሉ ለኢትዮጵያ ኢኮኖሚ ትልቅ በር ከፋች ነው። ዛሬ የኢትዮ ቴሌኮም አክሲዮን ባለቤቶች የድርሻ ገበያው ንቁ ተሳታፊ ሆነዋል። ማንኛውንም ግብይት ማድረግ የሚችሉም ይሆናል። ለዚህ ደግሞ የሰነደ መዋዕለ ንዋዮች ገበያው ተዋናዮችን ማማከር ይቻላል። የገበያ ዋጋ እንዴት ነው ኢንቨስተሮች የሚከታተሉት የሚለው አገናኝ አባላት ሪል ታይም ዋጋ ያያሉ። ሞባይል አፕሊኬሽን ደግሞ ነዋይ የሞባይል መተግበሪያን ደግሞ ዳውንሎድ ብታደርጉ ሪል ታይም ኢትዮ ቴሌኮም ስንት እየተገበያየ እንደሆነ አሁን ማየት ትችላላችሁ። ስለዚህ አሁን መግዛት የሚፈልግ ሰው በስንት ብር ይገዛል እያለን ሪል ታይም እናያለን። ከዚህ በተጨማሪ የሰነደ መዋዕለ ንዋይ ገበያው ድረገጽ ላይ ዌብሳይት ላይ 15 ደቂቃ ዲሌይድ የሆነ ፕራይስ ቲከር ታያላችሁ። ወደፊት በስክሪኖች ላይ ይህንኑ ፕራይስ ቲከር ታያላችሁ። ወደፊት የኢትዮ ቴሌኮም ዌብሳይትም ላይ ብትገቡ እንደ ሊስትድ ካምፕኒ የኢንቨስተር ሪሌሽን ሴክሽናቸውም ላይ ደግሞ ሪል ታይም ወይም 15 ደቂቃ ዲሌይድ የሆነ የአክሲዮን ዋጋውን ማየት ትችላላችሁ። ኮል ሴንተር አለን። የአገናኝ አባላትን ደውላችሁ አሁን ዋጋው ስንት ነው፣ ብገዛ ያዋጣኛል ወይ፣ ብሸጥ ያዋጣኛል ወይ እያላችሁ ምክር የምታገኙትም እነዚሁ የገበያው አገናኝ አባላት ነው። ሁለት ጋር ነው ዌብሳይት እኛ ዌብሳይት ላይ እና የካፒታል ገበያ ባለስልጣን ዌብሳይት ላይ የአገናኝ አባላትን ዝርዝር የት እንደሚገኙ ኮል ሴንተሮቻቸውንም ማግኘት ትችላላችሁ ማለት ነው። በዛሬው ዕለት ኩባንያችን በኢትዮጵያ ሴኩሪቲ ኤክስቼንጅ ላይ እንግዲህ አክሲዮኖቻችሁን እንድታዘዋውሩ፣ እንድትሸጡ፣ እንድትገዙ እንግዲህ እንድትገበያዩ እንግዲህ በይፋ አስጀምሯል። ለእርሱም በድጋሚ እንኳን ደስ ያላችሁ። እንግዲህ ከዚህ ሰፊ የካፒታል ገበያ ተጠቃሚዎች እንድትሆኑ ከልቤ እመኛለሁ። እጅግ አድርገን እናመሰግናለን። ኢትዮ ቴሌኮም ሊስትድ ዛሬ ስለሆነ እኔ በጣም ደስ ብሎኛል። ለገበያው ትልቅ አስተዋጽኦ አለው፣ በጣም ትልቅ። ለገበያው ብቻ ሳይሆን ለኢትዮጵያ ሕዝብ አንደኛ በጣም ግዙፍ የሆነ ኩባንያ ነው። ሼሮቹም ደግሞ አክሲዮኖቹ የሚሸጡበት ዋጋ በጣም በጣም ለብዙ ሕዝብ ለኢትዮጵያ ብዙ ሕዝብ ለመግዛት የሚያስችል ነው። ስለዚህ 310 ብር ለአንድ አክሲዮን በጣም ብዙ ሰው ኢንትረስት ይኖረዋል ብዬ ገምታለሁ። ማርኬቱን ደግሞ ነፍስ ይሰጠዋል።
እስካሁን ድረስ እንደምታውቁት በጣም ጥቂት ኩባንያዎች ናቸው ሊስትድ የሆኑት። አሁን ኢትዮጵያ ቴሌኮም በመግባቱ ደግሞ ያንን ሊስት የሆነውን ኩባንያዎች ሽያጩ እየበዛና እየጠነከረ ይሄዳል ብለን እናምናለን። እኛም አሰን ኢንቨስትመንት ባንክ በጣም ኢንትረስት አለን። ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዚህ ሳምንት ፕሮግራማችን የኢትዮ ቴሌኮም አገልግሎት ስለሆነው ቨርቹዋል ነምበር የምንመለከት ይሆናል። ይህን ቨርቹዋል ነምበር አገልግሎት እንግዲህ ለማግኘት የት ነው የምናገኘው? እንዲሁም ደግሞ ከዚሁ ከቨርቹዋል ነምበር አገልግሎት ጋር ተያይዞ የተለያዩ አይነት ጉዳዮችን እናነሳለን። ከፕሮግራሙ ጋር አብሬያቸው የምቆየው ዮሐንስ አለፎም ነኝ። አብራችሁን ቆዩ። ቨርቹዋል ነምበር አገልግሎት እንግዲህ ሌላ ተጨማሪ ሲም ካርድ ሳያስፈልገን እንዲሁም ደግሞ የኢትዮ ቴሌኮም የአገልግሎት መስጫ ማዕከላት መሄድ ሳይጠበቅብን ባለን ሲም ካርድ ላይ ሁለተኛ ቨርቹዋል የሆነ ቁጥር የምናወጣበት አገልግሎት ነው። ለዛም ነው ቨርቹዋል ነምበር የተባለው ማለት ነው። ይህን የቨርቹዋል ነምበር አገልግሎት ለማግኘት እንግዲህ በቀላሉ ኮከብ 984 መሰላል ላይ በመግባት ሁለት አይነት የቨርቹዋል ነምበር አገልግሎት አማራጮች ኢትዮ ቴሌኮም ወደ እናንተ አቅርቧል። አንደኛው በ9 ዲጂት እንዲሁም ደግሞ ሌላኛው 11 ዲጂት። 9ና 11 ዲጂት ስንል እንግዲህ በደንብ ግልጽ ለማድረግ ያክል ለእናንተ ኖርማል እስከዛሬ የምንጠቀምበት የስልክ ቁጥራችን ዲጂት 10 ዲጂት ነው። ይህ የቨርቹዋል ነምበር አገልግሎት ደግሞ ያንን ያላችሁን 10 ዲጂት ከመጨረሻው ላይ አንድ ቁጥር በመቀነስ ከ10 ወደ 9 ዲጂት አመጣ ነው ማለት ነው። በተጨማሪም ደግሞ ሁለተኛው የቨርቹዋል ነምበር አገልግሎት እንዴት ነው? የመጨረሻው ዲጂት ላይ እንግዲህ ከዜሮ ቀጥሎ አንድ ራንደም የሆነ ከ1 እስከ 9 ዲጂት የሆነ ሌላ ቁጥር ይጨመርበትና እንግዲህ 11ኛ ዲጂት ይሆናል ማለት ነው። ቨርቹዋል ነምበር አክቲቬት በማድረጋችሁ ወይም ደግሞ ይሄንን ሁለተኛ ሲም ካርዳችሁን ባላችሁ ሲም ካርድ ላይ ስታገኙ የምታገኟቸው ዋና ጥቅሞችን ልጠቁማችሁ። የመጀመሪያ ዋና ጥቅም ምንድነው? ዋና ቁጥራችሁ ሳይታወቅ ወደ ፈለጋችሁ ሰው ስልክ ቁጥር እንግዲህ የእናንተን ቨርቹዋል ነምበር ተጠቅማችሁ ትደውላላችሁ። ስለዚህ ይሄ ከምን ጋር ይገናኛል? ከፕራይቬሲ ጋር ወይም ደግሞ ከደህንነታችሁ ጋር ሰው ስልክ ቁጥራችሁን እንዳያውቅባችሁ ስትፈልጉ ይሄን አማራጭ መጠቀም ትችላላችሁ። ሁለተኛው የዚህ የቨርቹዋል ነምበር ጥቅም ደግሞ ምንድነው? እንግዲህ ሌላ ተጨማሪ ፊዚካል የሆነ ሲም ካርድ ሳያስፈልጋችሁና የትም ቦታ መንገላታት ወይም አቅራቢያችሁ ወደሚገኝ የኢትዮ ቴሌኮም አገልግሎት ማዕከላት መሄድ ሳይጠበቅባችሁ የመጀመሪያ ስልክ ቁጥራችሁን በመጠቀም ብቻ ሁለተኛ ሲም ካርድ ወይም ደግሞ ስልክ ቁጥር ኖራችሁ ማለት ነው። ውድ ተመልካቾቻችን ይህንን አገልግሎት ለማግኘት ኮከብ 984 መሰላል ላይ በቀላሉ በመግባት እንግዲህ የአንድ ጊዜ ክፍያ የምትከፍሉት አለ። ከዛ ውጭ ደግሞ ወራይ ክፍያ አላችሁ ማለት ነው። ኖርማል ስልክ ቁጥር ከሆነ ወራይ ክፍያው 85 ብር ሊሆን ይችላል። ይሄ ማለት ምንድነው? ኖርማል ስላችሁ ብሮንዝ የምንላቸው አሉ፣ እንዲሁም ደግሞ ቫኒቲ ነምበሮች አሉ። እነሱ ደግሞ ወደ ከፍ ስለሚሉ ደረጃቸው ለመጀመሪያ ፔመንታችሁም እንዲሁም ደግሞ በየወሩ የምትከፍሉትም ክፍያ ከፍ ሊል ይችላል ማለት ነው። ስለዚህ ይህንን የክፍያችሁን መጠን ግን በቀላሉ ለማወቅ ኮከብ 984 መሰላል ላይ ገብታችሁ እንግዲህ እዛ ውስጥ አንድ ቁጥርን በመንካት መጀመሪያ ትገቡና ለእያንዳንዱ በሁለቱም ያለውን የስልካችሁን ቁጥራችሁን ወይም ደግሞ አዲሽናል ቨርቹዋል ነምበር የምትገዙበትን ታሪፍ በግልጹ እዛ ላይ ያሳያቸዋል። ውድ ተመልካቾቻችን የዚህ የቨርቹዋል ነምበር አክቲቬት ካስደረግን በኋላ ለሰው ስልክ ቁጥር ለመደወል ስንፈልግ እንግዲህ ይህን ቨርቹዋል ነምበራችንን ተጠቅመን ከሆነ የምንደውለው ከፊት 3 ቁጥርን በማስቀደም ነው። እንግዲህ ከዛ በኋላ ስልክ ቁጥሩን አድርገን በቨርቹዋል ነምበራችን መደወል የምንችለው። ለምሳሌ አሁን የጓደኛችን ስልክ 0912 ከነበረ እንደዛ ብለን የምንደውለው በኖርማል የመጀመሪያ ፕራይሜሪ ሲም ካርዳችን መደወል ስንፈልግ ነው ማለት ነው። ቨርቹዋል ነምበሩን ግን መጠቀም ስንፈልግ ምንድነው? ከፊት 3 እናስቀድምና 09 ብለን እንቀጥልና ስንደውል ቨርቹዋል ነምበር ሲም ካርዳችንን ተጠቅመን ደወልን ማለት ነው። ቨርቹዋል ነምበር 2 ቨርቹዋል ነምበር ስትደውሉ ደግሞ መጠቀም ያለባችሁ ምንድነው? ከፊት 30 ቅድም 3 አይደለ? ከቨርቹዋል ነምበር ወደ ኖርማል ቁጥሮች ለመደወል 3ን አስቀድሙ ብያቸዋለሁ። አሁን ደግሞ ከስልክ ቁጥሩ በፊት እንግዲህ 30 ወይም 30 ቁጥርን በማስቀደም ከቨርቹዋል ነምበር ወደ ቨርቹዋል ነምበር መደወል ትችላላችሁ ማለት ነው።
ውድ ተመልካቾቻችን ዛሬ በሰራነው በቨርቹዋል ነምበር ሊሆን ይችላል እንዲሁም ደግሞ እስከ ዛሬ ባቀረብናቸው የዘመን ቅምሻ ምክሮችና ጥቆማዎች ላይ የተለያዩ አይነት ሀሳብ አስተያየትና ጥያቄ ጥቆማ ካላችሁ በይፋዊ የኢትዮ ቴሌኮም ድረገጾች ላይ አስቀምጡልኝ። በሌላ ፕሮግራም ደግሞ እንዲሁ በጥቆማ በምክር መልኩ ሰርቼ ይዤላችሁ ቀርባለሁ። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችና ጥቆማዎች ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት።